አንቺ ግን እዚህ ብዙ ጊዜ ትመጫለሽ እንዴ? እንዴ ሀዘን ቤት እኮ ነው። ኦኬ ሀዘን ቤት ብዙ ጊዜ ትመጫለሽ። ማሂድ ወደ ጉራ ታጠፍ እዛ ጋር ቤተክርስቲያን አለ ተጦመው ቃን ተሾርሙታ ሀበሻ ልብስ ገብተሽ ስክት በቃ ስንቅር ብለሽ ከዛ በኋላ ምንም ብታረጊ ሀበሻ አይጠላሽ። እሺ አንደኛ ነገር ሽሮይ እኔ በቃ ሽሮ በጣም ነው የምወደው። እኔና ሽሮ ያለ እንዲህ ስጋ ቁርጥ ማማዬ ጠይቂ ማማዬ እኔ ኑሮ ክብድ ብሎኛል። አንቺ እንዴት እያረገሽ ነው? የማሰማለ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ለማታውቁኝ ዋይዲቶም ነኝ። እናንተን ዘና ፈታ የሚያደርጉ አሪፍ ቪዲዮችን ይዤላችሁ መጥቻለሁ። ዘና ፈታ ማድረግ ከፈለጋችሁ መሳቅ ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ቤተሰቦቼ እንደተለመደው ሁላችሁም አንዳችሁ ሳትቀርቡ ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። የሰው ልጅ መሽቁን መሽዳን እኮ አይታወቅም። በእናትሽ አይ ጓደኛዬ አንቺ ግን እዚህ ብዙ ጊዜ ትመጫለሽ እንዴ? እንዴ ሀዘን ቤት እኮ ነው። ኦኬ ሀዘን ቤት ብዙ ጊዜ ትመጫለሽ። አቃጥሎኝ ሄደ ጓደኛዬ ያለሱ እኮ ማንም ጋር የሚገርምሽ የሚያቃጥልም ትላንት ካወለ ቃራው ጫን ነገር ነው ተቀሻወለ ከሱ ትላንት ነው 600 ብቻ ገዝተን የ400ን ቅመን የ200ን ጧት እንጀብናለን አልኩት። የስግብግብነት ሲቅም አድሮ ኮንታርዚ ይዞ ሲተኛ ትናለው የሚገርምሽ በዛ ነው ላይ ሞተው አረቶ ሀዘን ይናታብሰው እኔም እኮ ሀዘን አለብኝ። ጫቱ የለ እሱ በጎን የለ ማን ጋር ቀፍላለሁ ተይኝ ማረንተኝና አጤ ተመታ አይ ወንድም ምን ሆነሽ አንቺ? እህቱ እኔም ወንድም ሆነኝ። እህቱ ይክራምሽ እንዴ? አዎ ልክ እህቱ እንደሆነ ሲያቅ ተቀየረ። መርጣችሁ የምታለቅሱ ሰዎች ረፉ። ለቅሶ ቤት ሄዳችሁ የለቀስተኛው ዘመድ አየኝ በቃ ፊቴን አሳይቻለሁ ለሱ በቃ አይቶኛል፣ ስለዚህ በቃ ፒስ ነው የምትሉ ሰዎች ያው ብዙ ጊዜ አበሻ እንደዛ ይላል ብዬ ነው። በቃ እንዳልኩሽ ነው ያራዳ ልጅ እና ምሳን ብላኛ ጋር ምሳን አረ ደስ ይለኛል። ከአንዳንድ እሺ አለው ሽሮ ደግሞ አይመችሽም። አረ በጣም ነው የምወደው ሽሮ በጣም ነው የምበላው። እንጀራ የለም እንጀራ የለም። በቃ ዳቦ ገዝተን እንበላለን። ምን ችግር አለ? በቃ ገባምሽ አትግደረደርም እንዴ አንተ? አረ እኔ አልግደረደርም ገባለሁ። አገባም በቃ አትበላም ገባለሁ። በእኔ አንዴ ቤት አገባለሁ። እሺ በቃ እበላለሁ። ርቦታል። የኑሮ ውድነቱ ነው መግደርደር ድሮ ቀረ። የሆነ ሰው እንብላ ካለ ሄደ መብላት ነው። ሊበላው ደረሰው እበላለሁ። ከክፍለ ሀገር መተው ቦታ ሲጠይቅ ሰው ልጠይቅሽ ሰላም ነው ነበር ሰላም አለ እንትን ላምበረት ይሄ ነው እንዴ? ላምበረት እዚህ ታራ ላሙስ በረቱ ፊት አለ የለም እኮ ከቤትና ህንጻ ሰው ብቻ ላሙ በረቱ ፊት አለ። ለዚህ ሀገር ፈልገው እሺ አረ ወይኔ ሀገር ፈልገው ሽኮሪና ማሳጅ ቤት ዋይዛ አካባቢ ማሳጅ ቤት ካለ ሁለት ሴቶች ይዞ ሞተኛ አትፈልኩ እስኪ አሳየኝ ወናትሽ ዋ ቆጥታ ሂድ ወደ ጉራ ታጠፍ እዛ ጋር ቤተክርስቲያን አለ ተጦመው ቃን ተሾርሙታ ዋይ አባትሽ ቄስ ናቸው እንዴ? እውነታ ነው። ሄዳ አንተ ተጠመቅ ቤተክርስቲያን ነው ሄድ ያለበት። ሀበሻ ውስጥ ሀበሻ ልብስ ገብተሽ ሳታውሪኝ ስቀስ ከዲ ልንገርሽ ሳራሳው ልንገርሽ ሀበሻ ልብስ ገብተሽ ስክት በቃ ስንቅር ብለሽ ከዛ በኋላ ምንም ብታረጊ ሀበሻ አይጠላሽ። እሺ አንደኛ ነገር ሽሮይ እኔ በቃ ሽሮ በጣም ነው የምወደው። እኔና ሽሮ ያለ እንዲህ ስጋ ቁርጥ ተዘልዝሎ ቤት ውስጥ በበርበሬ ምናምን ታርዶ ራሱ እኔ ለሷ ሽሮ ስሮላት ነው የሚባለው። በቃ ከሽሮ ጋር ያለኝ ኮኔክሽን በቃ ለየት ያለ ነው። እኔ ሽሮ በጣም ነው የምወደው። እኔ በቃ ያለ ሽሮ ሳልበላ ማደር አልችልም። ሁለተኛ ደግሞ ኮስሞ ልጠቀም እኔ በዚህ ምንም ሜካፕ ምናምን ነገር ጭራሽ ላይ ነክቼ ራሱ አላውቅም። እንደዚህ ይሄ ኮስሞ ነገር ምናምን እንደዚህ ሎሽን እንደዚህ ምናምን እንደዚህ ሜካፕ ምናምን ዱቄት አወራስ ምንም አልተቀባም። በቃ እኔ በጊዜሮ ታጥቤ ነው የምወጣ። ሳሙና ራሱ የምጠቀመው እንደዚህ በሳምንት አንዴ ምናምን ነው እንጂ ምንም እኔ እንደዚህ በቃ እንትን ምናምን በቃ ይሄው ምንም አልወድም በቃ። ከዛ ዋናውና ላስት በት ኖት ሊስት ደግሞ እኔ ያሳለፍኩት መከራ ችግር
እኔ የሄድኩት ርቀት በእግሬ የተጓዝኩት ያሳለፍኩት ልጅነቴ እንደዚህ እናንተ እንዳለፋችሁት አይደለም። እኔ በአቋራጭ አይደለም የመጣሁት በቃ አይደል በተለይ ሾው ላይ ሲቀርቡ እንዲህ ካሉ በቃ ብለሽ የሆነ አንጀት የሚበላ ነገር እስቲ አውሪለት አበሻ ገባሽ በቃ ገባሽ ተሰክተሻል በቃ እውነታ ነው። ዳይቭ ነው እንደዚህ ካወራሽ ዳይቭ ነው ያበሻ ልብስ ብትገቢ ስፔሻሊ ሴሌብሪቲ ሆኖ ሚዲያ ላይ እንደዚህ ካወሩ በቃ እኔ ሀብታም ልጅ ነኝ እንዲህ ነኝ ምናምን ካሉ በቃ ይጣላሉ። ሙድ ነው የሚያዝባቸው። ሽሮ ወዳለው በቃ ተቸግሬን ያደግኩት ምናምን ሲባል በቃ ሁሉም አፕሪሺየት ነው የሚያደርገው። በቃ ሁሉም ሰው ይወደናል። ችግር ነው እንደዚህ የሚያደርገን። ይሄ ምንድነው? እኔም እውነት ችግር ሞያ የለሽም ቆመሽ ነው የምትቀሪው እንዴ? ባርነትና ሚስትነት እኮ የተመታታበት ጊዜ ነው። አሁን ጧት ተነስቼ የሱን ብርድ ልብስ የሚያክል ልብስ አጥቤ ምግብ ቀቅዬ የሆነ ነገር አርጌ ለምን ታንቄ አልሞትም? ከዚህ ሳራ በረሃ ላይ ባናታ ይተከላሉ ከእንደዚህ አይነት ኑሮ። አዎ ሞያ የለኝም በቃ በኢየሱስ። እንዲህ ብለሽውን ቪዲዮ ከምትሰሪ ትንሽ ሙያ ለመማራት ሞክሪ። ትንሽ ማማዬ ጠይቂ ማማዬ እኔ ኑሮ ክብድ ብሎኛል። አንቺ እንዴት እያረገሽ ነው? የባሰማለ ወይ ከኔ ባሰማለ እንዴ? ሰው 100 ሚሊዮን ለሰርጋት ደሞ እኮ አይፈቅራትም። ብሩን ብሎን ያገባት ምንም ለሷ ምንም ፍላጎት የለው። ያስታውቅበታል። የሰሩቀና ላይ አረ ፕሮፖዝ ሊያረግሽ ነው ዙሪ ታገቢኛለሽ? እሺ ጎርደድ ሲል ማለት ነው። ምንም ለሷ ስሜት እንደሌለ ያስታውቃል። አበሻና ወሬ አበሻና ወሬ እንግዲህ እንደዚህ ነው። ማግባቷን ራሱ ወሬውን ሲጨርስ ነው እንትዝ የሚላት እንዴ ፕሮፖዝ ተደረኩ ያገባው ነው። ክፉ ሚስት ታገባ ይላል። አቤት ግባ ታዲያ ሰላም ነው አይደል? እንዴ ነው አማን አለ ቁጭ በል እሺ አማን ሰላም ነው ታውቃለህ በአሪፍ ሰዓት ነው የወጣው በእውነት አፍታለ አለው በቃ አሪፍ ነው እንደውም ዛሬ እስኪ እኔ ጋር ምሳል ጋብዝ በእናትህ እኔ ጋር ምሳል ጋብዝ አረ ችግር የለም ልደውልላት አረ ቆየልኩ ከተገናኘን ራስ ባለቤትን ማታውቃትም በነገራችን አዎ ምሳል ዛው እየበላን አስተዋውቃለሁ እሺ ደህና ነህ አለውልህ አረ ሄሎ ሚሚዬ ምንድነው? አይው አንድ ጓደኛዬ ጋር ልንመጣ ነው። አሪፍ ምሳ ሰርተሽ ጠብቂኝ። ለራሷ ማደሪያ ያላት 10 አህያ ይዛ መጣች አሉ። ኮተትህን ጀሌዎችን እየሰበሰብክ ምን ነው? አይ ገበያ ይወጣል እኮ አለች። አሁን ችግር የለውም በቃ በሌላ ጊዜ በቃ እዚሁ ልጋብዝ። በሌላ ጊዜ እኮ እንገናኛለን። እዚሁ ልጋብዝ። ገበያ ይወጣው አለች። አንዱ ከደቡብ አፍሪካ መጣና ማለት ነው ለአንድ ወር ለመቆየት ኢትዮጵያ ውስጥ። ከዛ አንድ ወር ሙሉ ሲቆይ ሳምንት ሙሉ መብራት አልመጣም ነበር ማለት ነው። ከዛ በጣም ግራ ገብቶት መብራት ይጋደውልና አንድ ወር ሆኖኛልና ሳምንት ሙሉ መብራት የለም ምን ሆኖ ነው ይላቸዋል። ቴሬሌ ሆኖ ነው አላሉት። አረ ሳቁኝ ሰው አረ በእግዚአብሔር ሳቁኝ አስገነስ ሄሎ ተኝተህ ነበር እንዴ? አረ በፍጹም አይ ስታዛገይ አልተኛሁም። በቀል ጠይቅ ነው አይደል? ኮምፕሌን ለማድረግ ደውል ቅሬታ ለማቅረብ ነው ደውል። አላቀርበኝ ነኝ የምን ልታቃጥሉ ምንድነው? እኔ ሰራተኛችሁ ሰድቦኛል። ስለሱ ቅሬታ ለማቅረብ ነው የደወልኩት። እሺ ደንበኛችን ጊዜዎትን በአግባቡ ነው የሚጠቀሙት። ምን ብሎ ሰደቡ? አባትህ እንደዚህ ተጥለህ ነው የተገኘኸው ምናምን ነው። አንተ እነዚህ ነብታቸው አይመ ይቅርታ ግን አንተ ማናጀር ነህ አይደል? ስርዓት ማስያዝ ነው ያለብህ እኮ አንተ። ይቅርታ እሺ በቃ እናንተ ከዚህ በኋላ አንድ ሰው ደንበኛችንን እንዳይናገር እሺ ያላግጣል። ማንንም አይናገርም። እየቀለድክብኝ መሆን ነው? እንደዚህ ነው ስራ የምትሰሩት? እዛ ደስ እንዳለን ነው የምንሰራው፣ እንደፈለግን ነው የምንሰራው። ደንበኛችን ሰላም ነው። ሰላም ናችሁ? ምን ይዘህልን ነው የመጣው? ለዛሬ እንኳን ምንም ይዤ አልመጣሁም። ክፍለ ሀገር ያረስኩት እርሻ አለ። እሱ ሲደርስ ባይሆን ይዤ እመጣለሁ። ባዶ እጄን ነው የመጣው። እሱ ነው እሱ ራፕ ነው ራፕ። እሺ ያ 50 ሴንት ነው። አጋሪ ባሲ ባረሚ ባባ ባሲ ባረሚ አጋሪ ባሲ ባረሚ እሺ ባባ ባሲ ባረሚ። ምንኛ ነው? ቆይ እንግሊዘኛ ነው። ውጭ ሀገር ክፍለ ሀገር አካባቢ መወራወሬ ነው። እናንተ ታውቁ ነው ብቻ ነው ማውቀው። አጋሪ ባሲ ባረሚ ባባ እግዚአብሔር የኢትዮጵያ ወጣት ያለበት ሁኔታ ነገር አንዳንድ ጊዜ
ሄዷል በሀሳብ ጀለስ ጆ አንተ ለፋሚሊ ጥያቄ ነው ሄዳለህ ፊኮ አትበሳም ኧረ በሰማ ማይሆን ነገር ሄዷል በሀሳብ ጆ አንተ መቼ ነው ብሽከ እንዴ መቼ ዋንጫ ይሆናል አረ ሩዝ ነው ይበላው መቼ አታ ጆ ይገርማችሁ ይሄ ቪዲዮ ላይ ማለት በጣም ብዙ የሚባሉ ወጣቶች በቃ እኔም ነኝ እንዳለ ወጣቱ በሀሳብ በመሀል እየተጫወተ ይሄዳል። ያሰሪ ልጅ ነው ያፈቀርኩት ሀበሻ ፒፕልና ወሬ ከአንዳንድ ቡና ወጋቆች ልጅ ማለት በጣም ነገር አይደለም። እንደዚህ አይነት ከባድ ፍቅርቶች ድምጽሽ ግን ስል ብሎ አንቺ አትሆኝም። ስለዚህ ድምጽሽን ሞረደሽ ጮክ ብለሽ አስወደኛለህ ነው መሰለኝ። የተመታ ሰው ዴት ስታደርጉ እሺ እወድሻለሁ። ለምን ጠይቅሽ? ባለፈው የሆነ የቢዝነስ አይዲያ እንዳለኝና ካፒታል እንዳጣውኝ ነግሬ ነበር ካስታወስክ። እውነት የምትወደኝ ከሆነ ብር አበድረኝ ልትይኝ ባልሆነ እካካም ዳ ዶክ ታውቂያለሽ። በዚህ ባላበድሽም በደንብ ካሰብከው እኮ ግን እካካም እንጂ ደሃ አይደለህም። ማለት ምን አለኝ? ሁለት ኩላሊት አለህ፣ አንዷ ትርፍ ነች። እሷን ሸጠን ለምን ቢዝነሴን አልጀምርም? አንዷ ትርፍ ነች ነው ያልሽው? አንቺም እኮ አንድ ትርፍ አለሽ። ለምን እሷን አንቦሻትም? ቀልዱን ተወው። እኔ ምሬን ነው። ቀልዱን እኮ አንቺ ነሽ የጀመርሽው። እውነት እወድሻለሁ አላልክም? ሴትዮ በወድሽ በጣም ረቦኝ ቁጭ ብዬ ፒዛ እየበላሁ አንዷን ስላይስ ስጠኝ በእናትህ ምናምን ብለሽ ብለምኝኝ አንዷን ምናምን ብሰጥሽ ኩላሊት ትላለች እንዴ? ሰው ግን ድፍረቱን ከየት ነው የሚያመጣው ዘንድሮ? እወድሻለሁ ከሚለኝ ሰው ይሄን መጠበቄ ስህተት ነው? አዎ ነው። ፊልም ምናምን ቀንሽ ግድ የለሽ። አንድ ፊልም አንተ በርበሬስ ወይማ ና። አቤት ማይ። ያው እንግዲህ እንደምናውቀው 40 ዓመት ሞልቷል። አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው። አዎ እስካሁን አላገባህም። እሱማ እግዚአብሔር ሲፈቅድ እኮ ነው። ተው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ። እውነት። ለማንኛውም ተዋወቃት፣ የወደፊት ሚስትህ ናት። እማዬ ምንድነው? ዝም በል አንተ። ስንፈተ ሴት አለብህና እኔ ልጅ አለኝ። እማዬ በል ስሚ፣ አውሩ፣ ተጫወቱ። እሺ እናትዬው እንዴት ነው? ይኸውልሽ እህቴ እኔ ምንድነው አፈቅርሃለሁ። ይኸውልሽ እህቴ እሷ የአእምሮ በሽተኛ ናት። ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ። በጣም በቃ ህይወቴ ነው ዘፈን የመጣው። እብድ መሆኑን ሊያስረዳት ይሞክራል። አሳወፍ ጫልሽው አቅም ይቀራስ ዘፈኑ ጠፋ። ዝግጁ ነኝ። ምን የድሮ ዘፈኖች ከአቅም በላይ ናቸው። ከአቅም በላይ። እሺ ራስሽን አስታውቂ። ማያዬ ያለው እሺ ማያዬ ልብሽ ቢሰበር ይሻላል ወይስ ልብ ብሰብር ይሻላል? ልብ ብሰብር ይሻለኛል። ለምን? Cuz I'm too pretty to be hurt. ከንቱ ላላገኝሽ አንቺን መናፈቄ ከንቱ ላላገኝሽ አንቺን መናፈቄ ህሊናሽ አስቡ ህሊናሽ አስቦ ልቤ ማይጠቀመኝ ስፈልግ ብውል ናፍቆት አብጠለጠለኝ ስፈልግ ብውል ናፍቆት አብጠለጠለኝ መከራን ስችለው ማንም ሰው ሳይረዳኝ አንድን መናፈቄ ደና አድርጎ ጎዳኝ። እስኪ ተናገሩ ፍቅርን ያገኛችሁ ኧረ እናንተ ሰዎች እርዱኝ ባካችሁ እናንተም እርዱኝ ባካችሁ ፍቅር በዘበዘኝ እኔ ሞትኩላችሁ ምቹ ድጋፍ ይሆነኛል የልብ ብርታት
እንደሱ ደግ የት ይገኛል ከሱ ሌላ ምንም የለኝ ይጠቅመኛል ብየስመኝ ይኸው ፍቅር በዘበዘኝ ይኸው ፍቅር መዘመዘኝ አታላይ ነች ጽጉዬን አታላይ ነች አታላይ ነች ያቺ ልጅ አታላይ ነች መስና ገብታ ሰብላውና ከክቤ ላይ ከልቤ ዋርካ ከገብናይ ከምሽጌ ላይ በቃ ሊድ አልልም ወደ ፍቅርን ባልኩኝ አታላይ አልኩኝ ዋው የሚገርም ማሻፕ አይደል የሚገርም ከቨር ሚውዚክ የምሬ ነው የምላችሁ ማሻፕ ለመስራት ስቱዲዮ ተገብቶ ብዙ ሰው ውጣ ውረድ ወጥቶ ወርዶ ነው ብዙ ተለፍቶ ነው ይሄ ቀጥታ ላይቭ ምንም ኤዲት የለው ምንም የለው ድምጹ በጣም ነው የሚገርመው ይሄንን ሰውዬ ግን ይሄ ልጅ ማለት ነው ለምንድን ነው የማያሰሩት ገብስ ይሆናል ጠላት ማር ይሆናል ጠጅ ገብስ ይሆናል ጠላ ማር ይሆናል ጠጅ ጊዜ ለጣለው ሰው የለውም ወዳጅ ወራትና ጊዜን ሸተት ያለ እንደሆን ለምን ይቸኩላል ወዳጅ ጠላት ሊሆን ለምን ይቸኩላል ወዳጅ ጠላት ሊሆን ወትሮም ባገቡኝ ባልልሽ ቆይቷል ወትሮም ባገቡኝ ባልልሽ ቆይቷል ያውም ሊለቃለቅ ነው ብር ሴቭ አድርጋችሁ ለኤክሳችሁ ስጦታ ሰጣችሁ ነበር አረ ወይኔ አም ሶሪ እንደዚህ ያደረጋችሁ ሰዎች ከልብ እናዝናለን አረ ወይኔ ሰው በቃ ስራ ፈቶ ሌላ ታሪክ በሐሳብ ሌላ መንገድ ጀምሯል መስከረም 1 ሲል እስር ቤት ብንገባ ከዛ በተወለዳችሁበት ቀን ከእስር ቤት ትወጣላችሁ ቢባል ማን መጨረሻ የሚወጣ ይመስልሻል እኔ እንሽከፉ እሱ ያለችው ነገር ቢሆን እኔ በ17ኛው ቀን ነው የምወጣው መስከረም 17 ነው የተወለድኩት ሰው እናንተስ የሆነ ፓርቷ የወንድ ነው የሆነ ፓርቷ ስል ደግሞ ሴት ይሆን ምንድነው ሰዎች ሰው የለኝም እኔ ሰው የለኝም እንደዚህ ትላለኛ ከጎን አይደለም ያለው የልቤን እኔ ስለማቅ ነው ሰው የለኝም ኧረ በእናትህ ለምን እንደዚህ የሚሰማው ቆይ አይ ሊነሽ እንኳን ደህና መጣሽ ተዋውቀት ጓደኛዬ ተዋውቀት ፒስ ነው እንዴት ሻሪ ነበር እዚህ ተቀየረ አላሰድስ ብዬ እኮ በእናትህ እንዴት ነው አላቅምና መታወቂያ ታጣለው ታዲያ ሰው አለኝ እኔ ሰው አለኝ ምን ችግር አለው እኔ ተጨርስልሻለሁ ስልኬን ያዡ ዝም ብለሽ እኔ ቆንጆ እንትን መንጃ ፍቃድም የማውጣት ሐሳብ ነበረኝና ሰው አለኝ ምንም ችግር የለውም እኔ ፕሮሰስ ምናምን ሄደሽ ልትማሪ ኧረ ቤትሽ ድረስ መጣልሻ ስልኬን ያዡ ዝም ብለሽ 09 ሰው አለኝ እዛ እኔ ምንሽ ቆይ ሳምሪ ምን ነው እንደዚህ ጠፋችሁ ወይኔ ሳምሪ ስትል በእናትህ እናቷ አረፈች ነፍስ ይማር በእናትህ ሰው አለኝ ነፍስ ይማራል ችግር የለውም ሰው አለኝ እዛ ሰማይ ቤት አምልጦት ነው ሆላ ብሏል ቆይ ማዘር ለልጆት ሰው ድፍረቱን አያችሁ አይደል ኬት ነው የሚያመጡት ቆይ እንደዚህ አይነት ወሆዬ ኑሮ ከፍቅር ጋር መሆኑን አምናለሁ ዋሆዬ እንዲቅር እያለኝ እንዴት ሆናለሁ ዋሆዬ ሰው በቃኝ በማለት እያስመረረኝ
ዋሆዬ ሀሳብ ወዲያ ወዲህ ሆኖ አስጨነቀኝ ሆኖ አስቸገረኝ ገራዶ 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 ሆይ ገራዶ አፋፉ ላይ ገራዶ ሆይ ያለችው ገራዶ ሆይ እድለኛ ነው ይህ ልጅ እድለኛ ነው። የማዘር ድምጻቸው ደስ ይላል አይደል? አሪፍ ነው። ግን አስባችሁታል? ገራዶ እየተባለ አድጎ ከሰውነት ረጅሙ የአካል ክፍል ምንድነው? ከሰውነቴ ረጅሙ የአካል ክፍል ምንድነው? ጋሽ አንጀት ነው፣ ሌላ ነገር እንዳይለው። ሰውነቴ ምን አስበው ነው። አሁን የዚህ ጊዜ ችግር ምን መሰለ? ተሳዳቢ፣ ሽልጥልጥ፣ ባለጌ ምናምን ወንዶች ሪስፔክት ተደረጉ። ስፔሻሊ ሶሻል ሚዲያው ላይ አፋቸውን እንኳን በትክክል ይሄ ቃላቶቻቸውን እንኳን መጠንቀቅ የማይችሉ ወንዶች ፍሮንት ላይን መጡና የወንድ ሪፕሬዘንታቲቭ ሆኑ። ይሄ አይደለም የኛ ሮል ሞዴል። እኔ እንትናን መሆን አይደለም የምፈልገው ብለን ክሊርሊ እነዚህን ሰዎች ማስወገድ አለብን ከዙሪያችን ከሰርክላችን። እውነቱን ነው። አሁን ላይ በቃ መገለጫ ሆኗል። የምር አሉ የሆኑ ሰዎች አሉ በደም እናቀር ሻፋዳ መኪና ጣቢ ዝናብ እኮ ነው። ይበቃል እኮ በእናትህ ያዝ በቃ ይበቃል። አልበዛም? ምንድን ነው አያት እንዴት አባቷ ነው የምታምረው አለቃ አያት አይደል? የዛሬን ብቻ ተባባል። የዛሬን ብቻ ዛሬ ከሷ ጋር ነው ማደር የምፈልገው። እንካ አጥላንጂ አንተ አጥላንጂ ሹፌር አይደል እንዴ? ምንድን ነው ለኔ እንደዚህ የምታረገው? አጥላንጂ ዳነዝ ባለቤት እኮ ናት። ወርደት አረወይኔ ከሻፋዳም ሻፋዳ ማዘር በግንኙነት ጊዜ ይበልጥ የሚረካ ወንድ ነው ወይስ ሴት? ጆሮሽን በልቶሽ ስትኮረኩሪ ደስ የሚልሽ ጆሮሽ ነው ወይስ መኮርኮሪያው ነው? እኔ እኮ የሴቶች ነገር ግራ ግብት ያለኝ ከቤት ሲወጡ 100 ብር ብቻ ይዘውጡና በልተው ጠጥተው ተዝናንተው ፈለጉበት ሄደው 90 ብር ይዘው ወደ ቤት ይመለሳሉ። ምንድነው ነገሩ? እስኪ ለኛም ነገሩ ምንድነው ሚስጥሩ? ሴቶች እስኪ ተናገሩ። እንደውም እዚህ ቪዲዮ ላይ ምን ኮሜንት አየው? እንደውም 10 ብሯን 90 ብር ይዘው ይገባሉ አይደል ያለው። 10 ብሯን ምናጎለው ማስቲካ ገዝተንበት ሞት እንደሆነ አይቀርም። አሰፋ የአስክሬን ሳጥን መሸጫ። የአስክሬን ሳጥኖቻችን ምን ነው በሞት ያሰኛሉ። አንድ እርምጃ ቀዳሚው አሰፋ የአስክሬን ሳጥን መሸጫ ዋይፋይ የተገጠመለት ሳጥን ይዞ ሲመጣ እንኳን ደስ አላችሁ እያለ ነው። ታዲያ አዲስ ዓመትን አስመልክተን የዋጋ ቅናሽ በማድረጋችን የእድሉ ተጠቃሚ ይሁኑ። እርሶ ሞቶትን አፋጥነው ይኸው በመሃል አዲስ አበባ ከተማ ላይ በጅማ፣ በደሴ፣ በሐዋሳ እንዲሁም በተለያዩ ክፍለ ሀገሮች ላይ ቅርንጫፎቻችን እየበዙ ነው። አሰፋ የአስክሬን ሳጥን መሸጫ። ታዲያ ይደውሉ ይዘዙ። ቀብር ላይ ማስመሰል አይቻልም። ማን ቀበረኝ አልቀበረኝ፣ ማን አለቀሰ ማን አላለቀሰ ብለው እንዳይጨነቁ ከላይ ባሉት መረጃዎች በዋይፋዩ እዛው ከምድር በታች መረጃዎት ይደርሶታል። እንኳን ደስ አለዎት። አሰፋ የአስክሬን ሳጥን መሸጫ። ይድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቻችን። እኛ እኮ አለፍነው፣ እናንተን ግን እንታዘብናችሁ። መልካም ጊዜ ባይ። እንኳን አወቅናችሁ። የማያልፍ መስሏችሁ ነበር፣ አለፍነው እኛ። ደስ ይላል። የምር አሪፍ ቪዲዮ። ወንዶች ጋር ጓደኛ መሆን በቃኝ ማለት ያለኝ ይበቃኛል። ከዚህ በኋላ አዲስ ወንድ ጓደኞች ማምረት አቁሜያለሁ። ማለት እኔን የምታውቁት አብዛኛው ጓደኞቼ ወንዶች ናቸው። ያደግኩት ከወንዶች ጋር ነው፣ የኖርኩት ከወንዶች ጋር ነው። የቤቱ ሴት እኔ ብቻ ነኝ ምናምን እና ሴት ጓደኛ በጣም ትንሽ ነው ያለኝ። አሁን ሞር ሴት ጓደኛ ነው የምፈልገው። እንዴ ሴት ጓደኞች እኮ በቃ ስሜታችሁን ፕሮሰስ እንድታረጉት ያደርጓቸዋል። አውሩበት፣ እንነጋገር ምናምን የሚሏቸው። ወንዶች እኮ አይመለከታቸውም። እንዴ ለምሳሌ አሁን የሆነ ልጅ ቢመቻችሁ ምናምን ነገር ማለት ነው፣ ሴቷ ኦማይ ጋድ ምን ነው የወደድሽው ንገሪኝ፣ ቁመቱን ኦማይ ጋድ ደረቱን ሳይተሻል ምናምን ያለች እኮ ጭራሽ ፍቅራችሁ እንዲጨምር እንዲሰፋ እንዲያብብ እኮ ነው የምታረጋችሁ። ወንዱ ግን አይመለከተው። የት ነሽ? ከእንትና ጋር ምሳ እየበላሁ። በቃ እናንተ ተጋባችሁ ወለዳችሁ ይመች። ምን ማለትህ ነው? ገና ምሳ ስትበሉ ይሸጣችኋል። አይሁድ ምን እንደሚባለው ይሄ በ30 ዲናር ጌታን የሸጠው ይሁዳ ናቸው እኮ እነሱ። ቀለበት እኮ ቢደረግላችሁ ለሴት ጓደኛችሁ እኮ መታችሁ ኦ ማይ ጋድ ቀለበት እኮ አረጋኝ ሰው ኦ ማይ ጋድ ስሌይ
you deserve it እንዳንቺ አይነት ቆንጆ ይገባሻል የኔ ውብ ምን እንደዚህ በቃ እንዴ ነበር ስሜቱ ምናምን ያቸው ወንድ እኮ ጓደኛችሁ ደውላችሁለት ማለት ነው ቀለበት እኮ አረገኝ መስል ሴቱ ክፉ ሰው ነበር ይገባሻል ነው የሚለኝ እንዴ ከዛስ እሺ እንደዛ ኖራችሁ ደግሞ መሀል ላይ አሁን ፍቅር ምትገላለጹ ምናምን ነገር ከሴት ጓደኛችሁ ጋር ሆናችሁ ምትወዱትን ሰው ባላችሁ ፍቅረኛችሁ ኦ ማይ ጋድ እኔ ማሪኔ ፍቅር አባዬ እንዴነህልኝ ምናምን ነገር ታቸው ኦ they're so cute ደስ ሲሉ ደስ ትሉ ነው የሚሏችሁ ወንዶች ፊት እኮ ባሌን ጓደኛዬ ምናምን አባ ምናምን ሲል ለምን አያሳልመንም ነው የሚሉ እኔ ባይሰማው ወይኔ አረ ሰውዬ ማከናት ወደኛ ፈቆ ደግሞ የዛሬ 20 ዓመት አይቼው ነበር አሁን ያገኘ ይባላል አይደው ባለካንቱ እንዳንተ ሲጠጣ ነው ትቦ ሰው ማርከው ተገኘ አንተም ነገ ጧት ማጣቋርጡ እንዴ ነው የምትሆን አፈርጠና ዝም በይ ያንቺ ሾካካ አብላኬ ወግን ለሷ ቢሆን አንድ ቦታ አተነው የኔን ጋባዦች አንድ ባንድ ምትለቅመሽ አንድ ዘሮ በተይነሱንም ነፈክ አረቀኝ ይዛት ዛሬ ታው መልካም ባል እንዲህ በጊዜ ሞቶ ለሚስቱ ትልቅ ረፍት ይሆናል አንተ እዚህ ከኔ ጋር በየለቅሶ ቤቱና በየእድር ቤቱ ምስርና ነፈው ለቀቃለ ኦዳ በፍጹም አላረገው አንቺን ድል አድርጌ ደግሼ ሳላስከብርሽማ ትረክደል ቀድምሽ የተባረከ ይሁን ገፋ ቅደሚ የሚገንዝ ጠፍቶ ነው እንጂ እኮ ሞታ አለው ብለህ ነው እንድታስበው ያየኔ ወጣይ ራስ አለማው ባንክ ለቅሶ ላይ ነኝ ባንከን አታስቀኝ አላተው ሴትዮ መንገጭላሽን ከሽንፍላሽ ጋር አገናኝቼ ካስክሬኑ ጋር አብሬ እንዳልሸኝሽ ዋ ለነገሩ አንቺ ብትሞሽ ዳውነሪ ላንቺ ቢሆን የሬሳ ሳጥቄት ይገኛል ውቅያኖስ ውስጥ እኮ መርፌ መፈለግ ይቀላል ወደ ግብዳ ተመስባር ግን በጋዜጣው ወረቀት ጠቅልሎ መሸኘት እንግዲህ ተላበ ተቆሰረ ሳይዘን አንጨቃጨቅ ከቀብር መልስ እንደሚሆን ታረጋኛለሽ በጋዜጣ ተቀላሉ አይደለሽ እስኪ መጀመሪያ ጋዜጣውን አንብብኝ ደነስ ወጣለ እኔ ማይሰማው አረባካሽ አስክሬን በስርዓት ያዙት እንዴ ልጥሉ ስራኔ ሞፋል ብላችሁ ነው አይደል ምትጮቱበት አረባ ደግሞ ለዚህ ቀብር አስፈጻሚዎች አውቃቸዋለሁ አዎ አንዴም እንዲህ አንዱን አስክሬን እንዲደፍተው ሟቹ ሰው አየኝ አላየኝ ብሎ ተሸማቁ ልብሱን አራግፎ ነው እንደገና ሳጥን ውስጥ የገባው በቀብሩ ቀን ሊያዋርዱ ነው አንቺ አረ እኔ ማይሰማው ለስንተኛ ጊዜ ነው ማትሰማው አልሰማው አንቺ ሰምተሻል ወዛዳ ልጆች ምርጥ ልጆች እኔ ምለው ትናንትና እሱ ኳስ ሲያንቀረቅብ በጣም ጎበዝ ነው አንቺ ደግሞ ኳስ ስታረጊ እግርሽ ምን እንደሚያክል እኔ ምለው ለምን ፕሪሚየር ሊግ አትገቡ አንተ ሊቨርፑል አንተ ቼልሲ አረ ይሄ የህልም እንጀራችን ነው እንዴ እኔ በጣም ኮኔክሽን አለኝ ሮናልዶ ባለፈው ደውሎ ልጆች ካሉ እስቲ ላካለኝ እዚህ ሳይ ደግሞ አንተ ግን እዛ ትንሽ ስለሚከብድ ቡናና ጊዮርጊስ አንተ ቡና አንተ ጊዮርጊስ ለምን አትገቡ ደብራል እንዴ ደርቢ ደብራችሁ ያረጋው ወደ ኢትዮጵያ መጣ ትገባላችሁ ሁለታችሁ አንተ ግራ ክንፍ አንተ ማለ ይሄን እልማችሁ ሁሉ ለማድረግ 200 ብር አንተ 200 ችግር የረሱኝ 200 ብር አሁን ማድረግ ያለብህ 99% የመሳካት እድሉ ከፍተኛ ነው በቃ ተሳካልን ማለት ጸሎት አድርጉ ለእናትህ ቡና ምናምን ገዛ ጸሎት አድርጉ እሺ ሊቨርፑል እንገናኛለን እንገናኛለን እሺ እንገናኛለን እንዳይደብር ደርቢ ስለሆናችሁ እንዳይደብራችሁ ዝም ወዳጄ በቃ አንዴ ታንቀረቀብ አንዴ ታንቀረቀብልኛል አንዴ ልይስ ነካው ብዙ ሰዎች አሉ ሰፈር ውስጥ አንዴ ሪል ስቴት አንዴ እንትን እያሉ እንደዚህ ብራችንን ለክሶ ቤት እቺ ማይሰማው አልሰማውም ኮመን ነው አይደል ሳንቶ መጥቶ ማይሰማው ይላል ሰው ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር እንዴ ነበር ሀሳብ አስተያየት ኮሜንት ይደረግ ቪዲዮውን እዚህ ድረስ አይታችሁ የመጣችሁ ሰዎች ላይክ አድርጉ ሀሳብ አስተያየታችሁ እንዳልኳችሁ በነጻነት ኮሜንት አድርጉልኝ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ባሪ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጉ ይስጣችሁ